ሰላም ጤና ይስጥልኝ። ድና የተከበራችሁ ውድ የቻናል ቤተሰቦች፣ ለቤት አዲስ የሆናችሁ ቤተሰብ አድርጉኝ፣ አበረታቱኝ። እንግዲህ ከዛ ሁሉ ጭንቅ፣ ከዛ ሁሉ መከራ፣ ከዛ ሁሉ ለቅሶ በኋላ ትንሽ ተረጋግቼ፣ አንዳንዶቻችሁ ስራ መልቀቅ ብርቅ ነው እንዴ ያስለቅሳል እንዴ ምናምን የምትሉ ሰዎች አላችሁ ማለት ነው። የገማው የአረብ 15 ቀን የገማው የጠነባው ግም አጽድታችሁ ቋሚ ስራ ነው ብላችሁ ስራውን ለመስራት ጓጉታችሁ ወር እየጠበቃችሁ ደሞዝ እየጠበቃችሁ ይሄንን ወር ሰርቼ ለሆነ ነገር አደርገዋለሁ ብላችሁ እያሰባችሁ ፈጃ 10 ቀን ሰርታችሁ የለ ስትባሉ በማይረባ ነገር ማለት ነው። እና እንደዛ ሲሆን በጣም ነው የሚያስጠላው ማለት ነው። አሲሩ ደግሞ ሎን ሌሽ ኪዳ هذا برتقال صح؟ ليش كذا اللون ده؟ እሺ ማሮቼ እንዴት ናችሁ? ደህና ናችሁ ወይ? ብታምኑም ባታምኑም ማለት ነው። ብታምኑም ባታምኑም ትላንትና ከስራ እንደወጣሁ ወላሂ ላዚም ማላችሁ ምግብ የበላሁ ነኝ ማለት ነው። ትላንት ከስራ የወጣሁ በባዶ ሆዴ መድኃኒት ውጭ ያደርኩ በባዶ ሆዴ መድኃኒት ዋጥኩ 7 ጠዋት ማለት ነው። ራበኝና ዝም ብዬ በቃ የት አባቱ ተሰራ ከልኮ አያልፍም ብዬ ሱቀል መንፉህ አካባቢ መጣሁ ማለት ነው። መጣሁና አንዳንድ ነገር የስራ ልብስ አልነበረኝም። ልብስሽም ጠባብ ነው እያለች ምክንያት ስታረግ ነበረ ሴትዮዋና ስራ ቦታ ሌላ ስራ ከሄድኩኝ ደግሞ ስለሚቀኑ በልብስ ምናምን እኛ ፈልገነው አይደለም ውፍረቱን ሰውነታችንን የት እናርገው የት እንውሰደው እና ሌላ ስራ ከሄድኩኝ ጠባብ ነው ደግሞ ብለው ስበብ እንዳያረጉ ብዬ ልብስ ገዛለሁ ብዬ መጣሁና ያው ሱቅ ስትመጡ አንድ ነገር ገዛለሁ ብላችሁ መጣችሁ 100 ነገር ነው የምትገዙት ማለት ነው። እና ብስሚላህ ማአት ነገር ነው የገዛሁት፣ በጣም ብዙ ነገር። ያው እንዴት ተሸክሜ እንደሚሄድ እራሱ አላውቅም። እና የስራ ልብሶች፣ ቢጃማዎች፣ የተለያዩ ነገሮች ገዛሁ። አረብ ሀገር ላይ ልብስ አትሰብስቡ ኮተት አትሰብስቡ ይባላል፣ ግን ሱቅ ስንመጣ በቃ እኔ እንጃ አያስችለኝም። እኔ በተለይ መሰብሰብ ወላሂ በየጃዛ ቤቱ ሻንጣ ተጋድሞ ነው ያለው ወላሂ ነው የምላችሁና አላውቅም ብቻ እንዴት እንደሆነ ሁሉ ነገር አስጠላኝ። ታውቃላችሁ ብታምኑም ባታምኑም የ10 ቀን 12 ቀን ሂሳብ ሰጥታኝ ነበረ። ተናድጄ ስለነበረ ጨፈጨፍኩት ከትላንትና ጀምሮ። ያልገዛሁት ነገር የለም ያልገዛሁት ነገር ሻንጣ ትላላችሁ ምን ትላላችሁ አስጠላኝ ሁሉ ነገር በቃ አላማ ቢስ አደረገኝ ስራው ማለት ነው። በቃ ይሆን አላችሁ እየሰራችሁ በቃ የማይሆን ከሆነ በቃ አስጠላኝ። ማንንም አላወራም፣ ማንም ጋር ልነጋገርም በጣም አስጠላኝ ሁሉ ነገር ታውቃላችሁ አስጠላኝ በቃ። ከዛ ማለት ስልክ ሲደውሉልኝ ስልክ አልመልስም፣ ሲያወሩኝ ዘምዘም ለምን ይሉኛል። ምን ላድርግ እንዴ ስራ ስለለቀቅሽ ነው እንደምታለቃቅሽ ምናምን። ስራ ስለለቀቅኩ አይደለም ያናድዳል በቃ። እኔ ባለፈ እንደዚህ 1 ወር ስራ ሄድኩ ረመዳን 1 ወር ሰርቼ እዳይን ከፍላለሁ ሲል እቃሽ ካርጎ ደረሰ ተባልኩ። ለዛ ከፈልኩኝ እቃሽ ካርጎ ደረሰ ሲባል ለዛ ከፈልኩ። ከዛ ለጥቄ 1 ወር ሰርቼ ለጓደኛዬ እሰጣታለሁ ስል ስራው ተበላሽ። እሷ ደግሞ ደሮሪ ብር ቸግሯት ነበረ። ዘሙ ምን ትኛለሽ እንደው በቃ ግማሽ እያረግሽ ስጭኝ አለችኝ። አሳዘነችኝ። በቃ ግማሽ እያረግሽ ቢሆን ስጭኝ ዘሙ በቃ እንዴት ይሻላል ዝም አልሽኝ እኮ አለች። እሺ አልሽሪ በቃ አልኳት።
ሀቅሽ ነው ለምን ጠየቅሽ አይባልም። እና እኔ ያለብኝን ችግር አላህ ነው የሚያውቀው። ካላሰጥሻለሁ ብዬ አልኳት። ይሄን ወር ሰርቼ እሰጥሻለሁ። ሴትዮዋ ረመዳንን ደግመሽ ሰርተሽ ከዛ አስደግምሻለሁ ብላ ሳታስደግመኝ ረመዳን ሳታስደግመኝ ቀርታ ወዲያውኑ አውቃ ትደግሚያለሽ አለችኝ ማለት ነው። የረመዳን ስራ ካለቀ በኋላ ሌላ ወር ትደግሚያለሽ ብላ ሸውዳኝ ከደገምኩ በኋላ ሀፍላ ነበራት። ልጇን አስገርዛ እና ለታላ ፕሮግራሙ ካለቀ በኋላ የላትለኝ እንዴት ደሜ እንደፈለ እንዴት ቆሽቴ እንዳረረ እንዴት እንደተቃጠሉ እኔና አላሁ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። ተቃጥዬ ነድጄ ተቃጥዬ አልኳችሁ ነድጄ መጨረሻ አላውቅም ወላሂ ጀምሬ ከየት እንደምጨርስላችሁ አላውቅም። ተቃጥዬ መጨረሻው ሂጅ አለችኝ። ወር ሳልሞላ የ4 ቀን ሂሳብ አስባኝ መጣሁ። ኢጃዛ ቤት በሙሻሪፍ አለቀ። ለልጅቷም ሳልሰጣት ከዛ አልሐምዱሊላህ ብዬ አንድ ጓደኛ ዩቲዩበር ናት። በዚህ አጋጣሚ ማመስገን እፈልጋለሁ። ዘሙ ከምትቀመጭ እስቲ ሞክሪው። 1-3 ሴቶች ተመልሰውበታል ስራው። ሴትዮዋ ትንሽ ኃይለኛ ናት፣ ግን ችግርሽን አይተሽ ዙሩፍሽን አይተሽ ትተሐመላለሽ ብዬ አስባለሁ ስትለኝ እሺ የኔ ውድ ብዬ ብድግ ብዬ እርኩ ያለ 12 ቀን ሰራሁ። የ12 ቀን ሂሳብ ሰጠችኝ። እንዴት የባሌ ሀማም ትታጠቢያለሽ ብላ ወላሂ ላዝም የባሌ ሀማም እንዴት ትታጠቢያለሽ ብላ ሂጂ ሰው አቅጠልበሽ ሂጂ አለች። ከዛ ኢንሻአላህ እሺ ምናምን ብዬ ሰው አቅጠልቤ መጣሁ። አስባችሁታል? በ1006 ነው ምናምን የ12 ቀን ሂሳብ 700 ብር ያልሞላ ማለት ነው። ጭፍጭፍ አረኩታ። ነደደኝ። በቃ ሩቅ ነበረ ስራው ነሲብ። ከነሲብ ኢጃዛ ቦታዬ ደግሞ ኡመል ሐማም የ100 ምናምን ብር። ከዛ ደግሞ እኔ ስራው ቦታ ለማይሆን ስራ ሂጄ ኦቤራ ደግሞ ለመስተሽፋ ስመላለስ ትራንስፖርት 120 ብር 110 ብር። እዛ ቤት ከሄድኩ ስመለስ ደግሞ 100 ምናምን ብር 300 ብሩ ምን አለፋችሁ በትራንስፖርት አለቀ። 400 ብር ቀረ። 400 ብሩን መንፎሃ መጣሁና ጭፍጭፍ ልብስሽም አጭር ነው እያለች ስለነበረ ልብስ ምናምን ገዛዛሁበትና ሌላም ስራ ከሄድኩኝ በልብስ ሰበብ እንዳያረጉ ብዬ ከዛ በኋላ ቃላት ጭፍጭፍ አድርጌው አሁን 100 ብር ናት የቀረችኝ። እሷን ትራንስፖርት አድርጌው ወዴት እንደሚሄድ አላውቅም። አስጠላ። ማንም ጋር ማውራት አልፈልግም። ገባችሁ? አንዳንድ ሰዎች አላችሁ ስትበይ ለምን ሚዲያ ላይ ታወጫለሽ? የሆነ ነገር ስታረጊ ለምን እንደዚህ ታረጋለሽ? መብላት በእኔም እንደተጀመረ ዲናችን አይፈቅድም። የእናንተ ዲን ምንድን ነው? ራቆቴን አልመጣሁም፣ ሙሙዬን አላሳየሁም፣ ሜዳ ለሜዳ ጸጉሬ ለቅቄ አልመጣሁ። ለተመልካቾቼ ባለኝ አጋጣሚ ጥሩ የሆነ የተረጋጋ ቦታ ላይ ሳገኝ ቪዲዮ ሰራለሁ፣ ሀሳቤን እገልጻለሁ። ላይክ አናረግሽም፣ አታርጊያ፣ ስታረጊ አርጊ፣ ሳታረጊ አታርጊ። አንቺን ላይክ ዶላር መሰለሽ እንዴ? ዩቲዩብ እናንተ እንደምታስቡት ቪዲዮ በለቀቁ ቁጥር ሁሉ ዶላር ምዝቅ ነው እንደሚመስላችሁ? አፈር ብሉና የሚዲያ ሰው ነው እኔን ብልት ያደረገኝ። የሰው አይን እኮ ይገላል። የሰው አይን የሰውን ህይወት ያመሰቃቅላል። የሰው አይን ሰውን ከጥቅም ውጭ ያደርጋል። አይናችሁ ብልት ያደረገኝ እንደዚህ ሚዲያ ላይ እንደኔ የተበላይ ነው። እኔ እናንተ እንደምታስቡት ቪዲዮ በለቀቁ ቁጥር ዶላር ምዝቅ ነው እንደሚመስላችሁ? እንደዛ ቢሆንማ ኖሮ እኮ ዩቲዩብ ለምን በየቤቱ እንከራተታለሁ? ቁጭ ብዬ ዩቲዩብን እየሰራሁ ገንዘብ አልበላ። ዩቲዩብ እናንተ እንደምታስቡት አይደለም። ከአንድ ቪዲዮ ላይ 20 ሳንቲም 30 ሳንቲም ነው የሚቆጥረው። በእርግጥ አው በደንብ ከታየ ጥሩ እይታ ካለው ይከፍላል። ይሄ ዝም ብሎ 1000 ሰው 10 ሳንቲም 20 ሳንቲም 15 ሳንቲም ተጠራቅሞ ነው በዶላር ቤት በ2 ወር በ3 ወር የሚከፍለው።
ጉዶች ማለት ነው። የምትወዱኝን አይደለም የምታበረታቱኝን አይመለከትም። ሌሎቻችሁ መሐመድ ጂሞ እና ያለው ነገር ይሄን ይመስላል። ትንሽ ተረጋግቻለሁ ለማለት ያክል ነው። ባልረጋጋም ተረጋግቻለሁ ብዬ ልንገራችሁ። በቃ ያለው ነገር ይሄን ይመስላል። ማንንም አልፈለኩም ለጊዜው ብቻዬን ራሴን ማዳመጥ ፈልጌ ነው። ማንንም ማውራት አልፈልግም። ማንንም በመገናኘት አልፈልግም። ብቻዬን ራሴን ማዳመጥ ፈልጌ ነው። ሰው ማውራት፣ ሰው ማናገር አልፈለኩም። ማንም ለብቻዬ ነው ራሴን ማዳመጥ፣ ከራሴ ጋር መሆን፣ ብቻዬን ማውራት፣ ብቻዬን መሆን ፈልጌ ነው። ያለው ነገር ይሄን ይመስላል። አዲስ ስራ አለ ብለዋል። ከሄድኩኝ ከገፋ እነግራቸዋለሁ። በቃ ያለው ነገር ይሄን ይመስላል። በኋላ ምን እንደሚፈጠር አላውቅም። በቃ ያለው ነገር ይሄን ይመስላል። ለምትሰጡኝ ሀሳብ አስተያየት አመሰግናለሁ። ሰላማችሁ በያላችሁበት ይብዛ። ቪዲዮን ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችሁና ፈቅዳችሁ የምትከተሉኝ የምታበረታቱኝ እጅግ በጣም አመሰግናለሁ። ዩቱበር ስትሆኑ በቃ ምንም ያስፈራችሁ ነገር የለም እና ምግብ ቤት ነው ሰዎች አሉ እንግዲህ እየበላሁ ነው ማለት ነው። ትልቅ ሱቅ አካባቢ ነው እና ይሄን ይመስላል። ያለሁበትን ሁኔታ የት እንደደረስኩ የማሳውቃችሁ ይሆናል። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዱአ አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።